ባለቤት ምንድነው ቤቱን አንተ ቤቱን ፈትሽ ከርቀት የምናያት ሴት የመስፍን ሰራተኛ ወይንም የመስፍን አጋዥ እንደሆነች ገምተናል ምክንያቱም ከመስፍን ግቢ ውስጥ ወጣ ነው እዚህ ቦታ ድረስ የመጣችው ይሄንን ሁሉ ወንጀል እንድትሰራ ስታደርግህ የነበረችው የገዛ እህት ናት እህት ደግሞ የመስፍን ባለቤት ናት ይሁን ነው ሸን እንደነገርን ያው አስተማሚዎች ነን ታሟል ተብለን አጎቱ ላከን እኛ በቃ ገባል ሌላ እኮ ምንም ያረግነው ነገር የለም እንግዲህ ዛ እናስተማዋለን ብሎን የሄደው ልጅ በትራስ ሲያፈኑ ምን ያረጋቁት ናታ ምንድነው ረፍ ምን ይየምክ ነው አንተ ምን ይያረ ናና አስወጣው አንተ ከዚህ ጋር አቁሙ ቆይ እሱንም ያወቁትማ ቦታው ላይ ከደረሰም በኋላ ልጁን በትራፍ ሲያፍነው ለመግደል ሙከራ ሲያደርግ ነው በቃ ወንጀል መሆኑን ያወቁት በትራስ ሲያፍነው እንዴት ነው እንደዚህ የምታደርገው ሰው ልንንከባከብ አይደል እንዴ ስራ እንደዚህ ብለን የመጣው ብዬ በጣም ተጫጫሁን በጣም ተጨቃጨቀን ምናምን ስንት ተከፈላችሁ እንግዲህ ያው በስልክ እሱ እንደተነገረኝ እንደሆነ 800 ሺህ ብር አካባቢ ተከፍሎ ምንድነው ያሰብከው በሰዓቱ 8,000 ብርስ እንደዚህ አይነት ስራ በ8,000 ብርስ ይሰራል 800 ሺህ ብር የሚያክል ነገር ስትወስድ እንዴት ወንጀል መሆኑ አልገባ ብዙ አካላት እዚህ ውስጥ ይኖራሉ ብዬ አስባለሁ እነማን ናቸው እዚህ ውስጥ ያሉት ይሄንን የሚያክል ገንዘብ በሰው ለመንከባከብ ብሎ እንደዚህ ሰው የሚመድብ ሰው የለም እንደዚህ ለግድያ እንጂ ግን ከግድያው ጀርባ ግን ከሱ ጀርባ ደግሞ ያሉ እጅግ በጣም አደገኛ ሰዎች እንዳሉ ግን እጅግ በጣም እርግጠኛ ነኝ ይሰማኛል በጣም አደገኛ ሰዎች እንዳሉ ምንም የምናገረው ነገር የለ እሱ ራሱን ከጥፋተኝነት ለማግለል የተናገረው ነገር ሊኖር ይችላል እንግዲህ እኔም እየነገርኳችሁ ነው እሱም ነግሯቸዋል እንግዲህ ማመን ያለባችሁን ማመን ይናንተ አንተ አሁን ለምሳሌ ቀለል ያሉ ነገሮችን ልጠይቅ አስተማሚነት ሰርተህ ታውቃለህ ምን ማለት ነው ራሱን ከጥፋተኝነት ለማዳን ያንተ ስራዎች አይደሉም እነዚህ አላረኩም ነው እንግዲህ ራሱን ነፃ እኔ እንደዛ ነው የጥሩ ስራ እንጂ እንደዛ አይነት ስራ ሰርቻ አላቀም በትራስ አፍነ ልገለው የነበረው ናቲን አንተ ነህ እኔ ልገለው አላሰብኩም እኔ እና ልታጫውተው ነው በትራስ አፍነ ይዘነው ልንወጣ ነበር አልኩክ አየህ መስፍን በቀጥታ ናቲን እንድታጠፋ በእህት በኩል ገንዘብ ሰጥቶ ይላካ እሱ ይሄን ነገር እንዴት ልታውቁ ቻላችሁ አንተ የምታውቀው ነገር አለ እንዴ ከሱ ጋር አይደለም ከኔ ጋር አውራ ምንም አይነት እኛ ወደ ኋላም የምንልበት ምክንያት የለም ቀጥታ ትወስደናል እሺ ተሰማኛለህ የመጨረሻ እድል ነው መሰጠ የመጨረሻ እድል ነው መሰጠ ለምን እኔን ታስጨንቀኛለህ ምንም ነገር አልሰማም ትወስደኛለህ እኔም ሚሽን ትወስደኛለህ መስፍንን ፈልገን ነው እዚህ ድረስ የመጣ ነው የመስፍን አጋዥ ነሽ የመስፍን ቤት ሰራተኛ አዎ ነኝ ግን ፈልጋችሁ ነው አዎ መስፍንን ፈልገን ነው የመጣ ነው እኮ ቤት የለም ስለዚህ እቤት ታስገቢናለሽ ወይኔ አምላክ ምን ጉድ ውስጥ ነው የገባሁት ጋሽ የለም እቤት የለም እኮ እኛ ማን ያለው አሁን ቤት እትዬ ያለች እትዬ ብቻ ነች እሷን ታገናኝናለሽ ምን አውቃለሁ እኔ ኧረ በእናትህ ቆይ መጀመሪያ እሺ እኔ ልግባ መጀመሪያ እዚህ ቆዩ እሺ ክፈቲ እኔ ግቢውን ብቻ እንድከፍቺ ነው ፈልገው እሺ ግን ተረጋጉ ምንድነው የተፈጠረው ነገር ግን ብነግረኝ ጥሩ ነው መስፍን ራሳችሁ ጨርሱ እኔ መስፍን አላውቅም ነፍሰ ገዳይ ነሽ እኔ ምንም አስገቢ ነው እኔ ምንም አውቀው ነገር የለም እኔ ምንም አውቀው ነገር የለም ሰላም ውዴ ዱካሾ ቤተሰቦች እንደምን ከረማችሁ ሰላም ደስታና ፍቅር ለእናንተ ይሁን ይያለን እንግዲህ የዛሬው ፕሮግራማችን ተጀመረ ማለት ነው ዛሬ እንግዲህ ላለፉት ወራት ስንለፋ የነበርንበትን ጉዳይ ወደ መቋጫ ምዕራፍ ያደረስንበትን ፕሮግራም ነው እንግዲህ ይዘን የምንቀርበው ሁላችሁም እንደምታውቁት የመስፍን ጉዳይ እየተንከባለለ ዛሬ ላይ ደርሷል ማለት ነው እንግዲህ በመስፍን ጉዳይ እጅግ በጣም ብዙ አድካሚ ነገሮችን አሳልፈን እዚህ ጋር ደርሰናል አሁን ባለበት ሁኔታ እንግዲህ መስፍን ያለበት ሁኔታ ምን ይመስላል የሚለውን በእርግጠኝነት ምናቀውን ተናግረን እንጀምራለን ማለት ነው የዛሬውን ፕሮግራማችንን
እንግዲህ መስፍን የመጨረሻው ምዕራፍ ላይ እንደደረሰ እሱም ገብቶታል የድብብቆሽ ኑሮ የትም ሊያደርሰው እንደማይችል የተረዳ ይመስለናል ከዚህም የተነሳ እንግዲህ የማይጠበቁ እጅግ የማይጠበቁ ስህተቶችን እየሰራ ወደሱ እየቀረብን እንገኛለን እንግዲህ የገዛ ቤተሰቦቹን አንድ ባንድ እዚህ እንትን ውስጥ ያስገባቸው ይገኛል ለዚህም ደግሞ እንደማሳያ የሚሆነው እንግዲህ በውጭ ሀገር ስትኖር የነበረችው የቀድሞ ሚስቱን እዚህ ነገር ውስጥ አስገብቷት እሷ በቁጥጥር ስር እንድትውል ተደርጓል እንግዲህ ከሷ ጋር ሲሰራ የነበረው ነገር ሊሰሩ ያቀዱትን ነገር ሁላችሁም እንደሰማችሁት ነው እጅግ በጣም ስልታዊ በሆነ መንገድ እኛ ቀደምናቸው እንጂ እነሱ ብዙ ነገር ሊያደርጉን አስበው ነበር ከዚህም ባለፈ እንግዲህ ምንድነው ለማድረግ ጥረት ያደረገው እነናቲ ላይ ጉዳት የማድረስን ስራ ለመስራት ሞክሮ ነበር እንግዲህ ከምንም በላይ እጅግ በጣም አስደንጋጭ የነበረው ናቲ ላይ ሊደርስ የነበረው ጉዳት ነው ምክንያቱም ናቲ እንግዲህ ያንን ሁሉ ጊዜ በዛ አይነት ሁኔታ ውስጥ አሳልፎ ዛሬ ላይ ትንሽ ሴፍ ነው ባልነበት ሁኔታ ውስጥ ይያለ እንግዲህ ጉዳት ሊያደርሱበት ሙከራ አድርገውበት ነበር እንግዲህ በፈጣሪ እርዳታና በነበሩት ሰዎች ቅልጥፍና ናቲ ከሞት መትረፉ ይታወቃል እንግዲህ ይሄንን ነገር ያደረጉትንም ልጆች ለማናገር ሙከራ አድርገን ነበር ከካሜራ ውጪም ላለፈው ቀን ወይንም ቀናት ከነሱ ጋር ቆይታ አድርገን ነበር ምንድነው በአሁኑ ሰዓት መስፍን የት ነው ምንድነው እየተካሄደ ያለው ሚለውን እነሱ በሚያቁት ልክ እንዲነግሩን እንግዲህ ጥረት ስናደርግ ነበር ዛሬም ይሄ ጥረታችን ይቀጥላል ማለት ነው በዚህ ፕሮግራም እጅግ በጣም ሰምታችሁ ማታውቋቸውን አዳዲስ እውነቶችን ከነሱ አንደበት እንሰማለን ብለን እናስባለን ስለመስፍን ከዛም ባለፈ ደግሞ መስፍን መሄጃው እየጠበበ መጥቶ በአንድ አካባቢ ብቻ እንቅስቃሴ ማድረግ እንደጀመረ ይታወቃል ምናልባትም እድለኞች ከሆነን በዚህ ቪዲዮ መስፍንን በቁጥጥር ስር እናውለዋለን ማለት ነው አብራችሁን ሁኑ የዘውትር ግብዣችን ነው ሰሞኑን የነበሩትን ቪዲዮዎች የማየት እድል ያልነበራችሁ አንድ አጠር ያለ ቪዲዮ አዘጋጅተንላችኋል እሱን አይታችሁ ስትመለሱ ከነዚህ ጉዳት ሊያደርሱ ከነበሩ ሰዎች ጋር ቆይታ እናደርጋለን እነዚህ ሰዎች ምን ያክል ግንኙነትስ ነበራቸው ከመስፍን ጋር የሥራ ድርሻቸውስ ምንድነው እንዴት ነው ታሪካቸውስ እዚህ ውስጥ የገቡበት ምክንያት ምንድነው የሚሉትን ነገሮች አጣርተን ወደ ቀጣዩ ሰው ሄደን እንግዲህ በቀጥታ መስፍንን ልናገኘው እንችላለን ተብሎ ይጠበቃል አብራችሁን ከሆናችሁ ዛሬ እጅግ በጣም የተለየ ፕሮግራም ታያላችሁ ማለት ነው ከፕሮግራሙ ከመጀመሩ በፊት ሼር ላይክ ኮሜንት እና ሰብስክራይብ ማድረግ እንዳይረሳ ማለት እፈልጋለሁ ዘላለም ዘገየ ነኝ አብራችሁኝ ተረፍ ደህና ነህ ምንድነው ያደረጉ ምንድነው ምናምን ስለው በቃ ብድግ ብሎ ላይ ነው የሰፈረው ትንፋሽ አጠረኝ በትራስ ስለሆነ ያፈነኝ በቃ መጀመሪያውንም የተዳከመ ሰው ስለሆነ ትግልም ምንም ሊቋቋመው አልቻልኩም ስለዚህ ራሴን ለማዳመጥ ነው የሸሸሁት እንጂ እናንተን አሳልፎ ለመስጠት አልነበረም ቤተሰቦቼን አጥቅቷል ብዙ ነገር አግዶሎብኛል ያንን ለማስመለስ ስል አብሬው የተወሰነ ነገር ያወራን ነበር በስልክ እንዳያችሁት እንዳገኛችሁት ቅድመ ሁኔታ አስቀምጦልኛል የተወሰነ ከሱ ጋር ለመደራደር ነው በእኛ በኩል የመጣሽው ምንድነው አላማሽ እኔ አሁን አላማሽን ግልጽ እንድታደርጊልኝ ነው የምፈልገው ምክንያቱም ለረዳችሁ ነበር የመጣሁት አመጣጤ ብዙ ነገር አድርጌላችኋለሁ ከዛ ግን ደረሰበት ከናንተ ጋር ያለኝን ነገር ስለደረሰበት አስፈራራኝ የሸሸሁትም ስልኬን ጠልፎት ነበር በጣም በተለያየ ሰው ይልክብኝ ነበር የሰማኸኝ አይደለም መሰለኝ አሁንም እኮ ነግሬሃለሁ ምንድነው ያልኩህ አሁንም መደበቅ የምትፈልጊው ነገር ኖ አይደለም በቃ አሁን እኮ ምንም ደብቀው ነገር የለም ግን እየነገርኩህ ነው ምንድነው ያልኩህ እኔ መጀመሪያ አዳምጣኸኛል ልረዳህ ነው እዚህ ድረስ የመጣሁት ነገር ግን ልትረጂኝ እንደመጣሽ አይሰማኝም እኔ ከሁለታችሁም ሳልሆን ራሴን ማዳመጥ ፈልጌ ነው ገለል ያልኩት እንጂ ከሱ ጋር አሁንም ቢሆን እየነገርኩህ ነው ደግሜ እኔ ከሱ ጋር ምንም አይነት ነገር የለኝም ጥሩ መደራደሪያ ነበር ያቀርበልኝ በጣም ጥሩ መደራደሪያ እስካሁን የወሰዳቸውን ንብረቶችን በጠቅላላ ሊመልስልኝ ማለት ነው እኔ ልጅቷን አሳልፎ የመስጠት ነገር ወይም ደግሞ እናንተንም ቢሆን ለማጋለጥ ቢሆን ኑሮ መጀመሪያ እኔ አይደለም እንደ የመራው ልጅቷ ጋር ይወሰድኩ እኔ አይደለም እንደ መስፍን ከሀገር ወጥቶ ሊሄድ የነበረበት ሀገር አንቺ ያለሽበት ሀገር ነው ልክ ነኝ ልክ አይደል ገባ ብቀበለው ኑሮ እናንተን አሳልፌ ንብረቴን እቀበል ነበር ቤተሰቦቼ የምትላቸው ነገር ደግሞ ቤተሰቦቼን ተዋቸው እሱ ያለፈ ህይወት ነው በቃ ነገሮቹ ተበላሻሹ በጊዜው እኔ ምንም ማድረግ አልችልም ብዙ ነገር አመሰቃቀየባቸዋለሁ አዎ ልክ ነው ነገር ግን አሁን እየመለስኩ ነው
ከመስፍኔም ጋር ያለውን ነገር አሁን በዚህ ኮንዲሽን ልመልሰው ነበር ናቲ አርፍ ያለው ግን ዋናው መትረፌ ነው እናንተን አመሰግናለሁ እናንተ ሰው ነው እናንተ እንዴ ምንም አልሆንኩም ያው ትንሽ አፍኖኝ ነበር በትራስ ግን እናንተ የመደባችሁ ሊጠባቂ አይደል ያው የሆነ ሰው መልእክተኛ ምናምን ነበር የመሰለኝ የሆነ ነገር ሊያረግልኝ ምናምን የመጣ ሰው ነው እንጂ መሰለኝ እኔ እንደዚህ ጉዳት ያደርስብኛል ብዬ አልጠበቅኩም ያው ሰውነቴም ስለተዳከመ ምናምን ያው በተኛውበት ነው ያየሁት መጣ እንደዛ ያግሬን ይዞ ያንተን ትራሱና አፍኖኝ እንትን ባለበት ሰዓት ነውና ያናንተ ሰው መጥቶ ያዳነኝና በደንብ ኮታቸው ራሱ ሳይሰማን የገቡት ምናልባት በዚህ መሃል የተፈጠረ እኔ ማላቀው ነገር ሊኖር ይችላል ብዬ ነው መጠረጥረው ምክንያቱም እኔ እናንተ በመታረጉልኝ ገዛ ምናምን ብዙ ቦታ እየቀያየርኩ ስለሆነ ሙሉና ማድረው ተረፍኩኝ ብዬ ያሰብኩኝ ወይም ደግሞ በቃ እንዴት ለበለ የዳንኩኝ ነው ከዚህ በኋላ ያሶዬ አይደርስብኝም ብዬ ያሰብኩ ባለውበት ሰዓት እንደዚህ አይነት ነገር መፈጠሩ አሁን ተመልሼ ያን ነገር ነው የሚመልስብኝና አሁን የመጨረሻ ኃይላችንን ተጠቅመን እየሰራን ያለንበት ሰዓት ነው እጅግ በጣም ተቃርበናል ደርሰንበታል ይሄን ሰውዬ ለትንሽ ቀን ነው እንደዚህ ስጋት የሚሆንበት ምንኖርበትን አይሰቀቀን ህይወት በጣም ያስጠላኝ ነው ያለው የደበረኝ ነው ያለው ከዚህ ነገር እንድታውጡኝ ነው የምፈልገው ከዛ ባለፈ ግን በቃ ጥረታችን ሁሉ ድካማችን ሁሉ ከንቱ ነው የሚሆነውና ስለዚህ አይዞ በርታ ነው ማለት እንፈልገው ይረጋጋ እንትን ማቆመው በእናት ተረጋጋ አንተ እሺ ናቲ አይዞ እሺ ልጁን አፈናችሁ ልትገሉት ስትሉ የተያዛችሁ ሰዎች ናችሁ ስለዚህ ነፍሰ ገዳዮች ናችሁ በዚህ አይነት ልምድ አላችሁ ብዙ ሰው ገላችኋል ማለት ነው እሱን ጭምር ነው መተናዘዝ ምን ልታረጉ ነው የመጣው ይዘነው ልንወጣ ነው እንጂ የመጣ ነው እኛ ለመግደል ማለት ይዘው የት ነው የምትሄደው ከዚህ ይዘነው ልንወጣ ነው ማን ነው ይላካ ምንድነው የሰራችሁት ስራ እሱን በትክክል ተናገራለህ ሳትናገር ከዚህ ቦታ አትንቀሳቀስም ታውቃለህ አይደል ለምንድነው የሚጠፋ ካሜራውን አስጠፋልን እኛ ቤተሰብ ያለን ሰው ምን ያህል ክፍያ እንደተከፈለ ሁሉንም እናገራለን ግን ካሜራውን አስጠፋ የሚጠፋ ካሜራ የለም አትልፉ ካሜራውን አስጠፋልን ምንም የሚጠፋ ካሜራ የለም በስነ ስርዓት ተናገራላችሁ አትናገሩ ምንም ከናንተ ጋር ጊዜን ማጥፋት አንፈልግም ምንም አላስረዳህም ራሱ ነገርኛ ልንገለው ወደ ደሞ ሌላ ነገር ልናረግ አይደለም የመጣው እሺ ነገርኛ ምን ልታረግ ነው የመጣ ሰላም ብላችሁት ልትሄዱ ነው የመጣችሁት እኛ ያው መስፍን የሚባል አጎት እንዳለው ልጁ የልጁ አጎት እና ያማዋል ይዛችሁ ቱቱ ስለሚያማው ሊያስቸግራችሁ ይችላል ተብለን ነው የመጣው እሺ እንዴት ናችሁ እንግዲህ ከናንተ ጋር ባለፈው ስንገናኝ የሰራችሁትን ወንጀል ክዳችሁ ነበረ ነገር ግን እጅ ከፍንጅ ነው የተያዛችሁት ልታደርጉት የነበረው ነገር ናቲን ለተገሉት እንደመጣችሁ በጣም እርግጠኛ ነበርን ከነበረንም ማስረጃ ተነስተን ይሄንን ስንላችሁ ነበር እናንተ ግን ልታምኑ አልቻላችሁም ከግሶችም ጋር ቆይታ አድርጋችኋል እንግዲህ ዛሬ ደግሞ ምንድነው በቦታው የተፈጠረው ማን ነው የላካችሁ የሚለውን ከናንተ ለመስማት ነው እዚህ የተቀመጥነውና አይ ሆፕ ባለቀ ነገር ላይ ራሳችሁንም ሆነ ሰዎቹን ለማዳን ራሳችሁን አደጋ ውስጥ ተከታላችሁ ብዬ አላስብም ምክንያቱም ሁሉም ነገር አልቋል ዛሬ ላይ መስፍን አብቅቶለታል የትም መንቀሳቀስ የሚችል ሰው አይደለም ምናልባት የቀናት ጉዳይ ነው መስፍን ጋር ለመድረስ የቀረን የጥቂት ቀናት ጉዳይ ነውና መስፍን ያበቃለት ሰው ስለሆነ ራሳችሁ በትክክል ትታደጋላችሁ ብዬ አስባለሁ በሱ ጥፋት እናንተ ተበሰብሳላችሁ የሚል እምነት የለኝም ሳያችሁም ወጣቶች ናችሁ አላማ ይኖራችኋል ስለዚህ ቤተሰብም አለን ስትሉኝ ነበርና ዛሬ አይ ሆፕ ብዙ ሳንከራከር እውነቱን እናወራለን ብዬ አስባለሁ ይሄ ያበቃለት ሰው ነው በዚህ ሰዓት ማድረግ ያለባችሁ ከህግ ሰዎች ጋር መተባበር ብቻ ነው ሌላ አማራጭ የላችሁ ተባብራችሁ ይሄንን ወንጀለኛ የሚያዝበትን ሁኔታ ታመቻቻላችሁ ብዬ አስባለሁ በእናንተ ላይ ፈርዶ ህይወታችሁን አደጋ ውስጥ ከቶ ራሱን ያስመለጠ ላለ ሰው ብላችሁ ቤተሰቦቻችሁንም ኑሯችሁንም ተበተናላችሁ የሚል እምነት የለኝም
ስለዚህ ዛሬ እውነቱን እናወራለን ብዬ አስባለሁ። በእናንተ ጉዳይ እኛም የራሳችንን ማጣራት እያደረግን ስለነበር እዚህ ጋር የምንደባበቀው ነገር አይኖርም ብዬ አስባለሁ። ግን እስቲ እንደው እንዲህ አይነት ስራ ውስጥ ከመግባታችሁ በፊት ወንጀለኛ ተብላችሁ ከመገናኘታችሁ በፊት ህይወታችሁ ምን ይመስል ነበር? እስቲ አንድ ባንድ ነገሩ። ያው እንደማንኛውም ሰው ትምህርት ምናምን ተምሬያለሁ። ያው ቤተሰብ አስተምሮኛል። ያው የተለያየ ዋጋ ከፍሎ ምናምን ማለት ነው። ስለዚህ ያው ቤተሰብ የከፈለውን ዋጋ ደግሞ ተመልሶ ለመክፈል መማር ስለነበረብኝ ትምህርት ተምሬያለሁኝ። ያው ከቤተሰብ ምንም ያጣሁት ነገር ባይኖርም ማለት ነው። ግን ያው ያጣሁት ነገር ባይኖርም ማለት ያው እነሱ እኔ የምፈልገውን ነገር ያደርጉ እንጂ ከየት ምን አድርገው ምን ሰርተው ብቻ ያው ዋጋ በደንብ ከፍለዋል፣ የታወቀ ነው። ያው ስለዚህ እኔም ያንን ዋጋ መመለስ ስለነበረብኝ እንደ ማንኛውም ኢትዮጵያዊ ተማርኩኝ። ከዛ በኋላ ያው በልጅነቴም ጀምሮ ያው ስፖርቶችን እሰራለሁኝ። ማርሻል አርት እንደዚህ ጂም ቤት፣ ኤሮቢክስ ያው እንደዚህ ሰውነት ግንባታ ላይም ሞካክር ነበር። ያው ከተማርኩኝ በኋላ ያው ተመረኩኝ። ከተመረኩኝ በኋላ ግን ያው በተማርኩበት ፊልድ ላይ ያው እንደምታውቀው አዲስ አበባ ስራ ቶሎ አይገኝም። ስለዚህ ስራ ስላላገኘሁኝ ያው ከልጅነቴ ጀምሮ ያው ስፖርት ላይ አሳልፍ ስለነበረ በስፖርት ዙሪያ ጂም ቤት የተለያዩ ሬጉሶችንም የተለያዩ ሰዎች ያው የሰውነት ኪሎ የመቀነስን ስራ ምናምን ለሰዎች የተለያዩ ነገሮችን ትሬን እያደረኩኝ እሰራ ነበር። ያው እንደዛም ሆኖ ግን ያው ላይፍን ለመግፋት ያው ከባድ ነበር። ስለዚህ በዛ ሰዓት ነው እንግዲህ ከሱ ጋር እሱ ዛ ጂም ቤት ለመስራት ሲመጣ ምናምን የተዋወቅ ነው ማለት ነው። ከተዋወቅም በኋላ ያው በደንብ ቤስ ጓደኛ ሆነን ያው ረጅም ጊዜ መተዋወቅ ጀመርን፣ አብረን መስራት ጀመርን። ያው እንግዲህ እንዳልኩ ትምህርት ምናምን እንዳልኩ ያው በመፈልገው ሙያ ዘርፍ ላይ ተመርቄ ስራ አላገኘው። ከዛ በኋላ በቃ በልጅነት ስፖርቶች ምናምን ሞካክር ስለነበረ ቀጥታ ያው ጂም ቤቶች ገብቶ ምናምን የተለያዩ ሰዎችን የማሰልጠን ትሬን የማድረግ ስራ ነበር። ብቻ ያው ላይፍ ላይ ጥረት ነው በመሆን ውስጥ ነው እንግዲህ በዚች ጎዶሎ ቀን ከሱ ጋር የተዋወቅኩትና በህይወቴም እንደዚህ አይነት ነገር ውስጥ እገባለሁ ብዬ ማስቤ ማልሜም አላቅም ነበርና እንግዲህ ይሄ ነው ያለው ነገር ማለት ነው። እሺ እንግዲህ በሁለታችሁ መካከል በነበረ ግንኙነት ነው ወደዚህ እንትን ውስጥ የገባችሁት፣ ወደዚህ ወንጀል ውስጥ የገባችሁት። ለአንተም ተመሳሳይ ጥያቄ ነው የምጠይቀው። እንደዚህ አይነት ወንጀል ውስጥ ከመገኘት በፊት ላይፍ ምን ይመስል ነበር የሚለውን እስቲ ንገረን። ያው እኔ በቤተሰብ ዙሪያ ሳድግ እንደዚህ ተቸግሬ ምናምን አላደግኩምና ያው አንዳንድ ስራዎችን እሰራለሁ። የራሴ የሆነ ስራ አለኝ፣ እሰራለሁ። አሪፍ ሁኔታ ላይ ነው ያለሁት። እስካሁን ስሰራ የነበረው በጣም አሪፍ የራሴን ስራ ነበር ስሰራ የነበረውና ንግድ ላይ የተለያዩ ንግድ ስራዎችን እሰራለሁ። በእነዛ ነገሮች ላይም ውጤታማ ሆኜ ነበር የምገኘው። እንግዲህ እንዳላችሁት ሁለታችሁም ጥረት የምታደርጉ የምትሰሩ ሰዎች ናችሁ። እንደው በምን አጋጣሚ ነው እዚህ ውስጥ ልትገቡ የቻላችሁት? በጣም የሚገርመኝ ነገር ከናንተ ጋር እጅግ በጣም ብዙ ሰዎችን ነው እንግዲህ በዚህ ወንጀል ጉዳይ ያወራ ነውና ምንድነው እዚህ ውስጥ ያስገባችሁ? ወጣቶች ናችሁ፣ ቤተሰብ አለን ብላችሁኛል። በቀደም ቤተሰብም እንዳያየን ስትሉ ነበር። ምንድነው ታዲያ እዚህ ውስጥ እንድትገኙ ያደረጋችሁ? ያው እኛ ባለፈውም ላንተ እንደነገርነክ ፖሊስም ጣቢያም ቀርበን እንደተናገርነው ምንም ያረግነው ላይ የተለየ ነገር የለም። እኛ ያው ልጁ ታሟል ተብለን ያው ልንረዳው ነው የመጣነው። እንደነገርነው ያው አስተማሚዎች ነን፣ ታሟል ተብለን አጎቱ ላከን፣ እኛ በቃ ገባን። ሌላ እኮ ምንም ያረግነው ነገር የለም። ጥሩ ላይ ነኝ በንግድ ስራ ነው የተሰማራሁት ስትለን ነበር አይደል? አስተማሚ ነን የሚለውን ሐሳብ አሁንም አልተውከውም ማለት ነው? አይ ማለት ያው ጎን ለጎን ነው፣ አይጋጭም። አሁን ያው እኔ በሰራተኛ ነው የምሰራው፣ ስራውን በሰራተኛ ነው። አንዳንዴ እጄ ቼክ አድርጌ እመለሳለሁ እንጂ በብዛት እንደዚህ አሁን የተቸገረ እንደዚህ አስተማሚ የሌላቸው ሰዎች ካሉ ምናምን ሄደን እናስተምማለን። ይሄን ስራ አንተም ትሰራለህ? ያው በእንግዲህ እንደነገርኩ ጂም ላይ ምናምን ሰራ ነበር፣ ጥራለሁ ብዬ ነበር። ከሱ ጋርም በዛ ስራ ውስጥ እንደተዋወቅ ነው። አጋጣሚ ገንዘብ አስፈልገኝና ያው እሱ ደና የሆነ ያው ስራዎች እንደሚሰራ ምናምን በመተዋወቃችን ውስጥ ነግሮኛልና ስራ እስቲ እኔንም ማሰራኝ አልኩት። ለኔም ላንተ የሚጠቅም ስራ አለ ብሎ እንግዲህ ሄድን እና መጀመሪያ ያው ሰው ማስታመም ነው ብሎኝ ነው
ይሄድ ነው እና ያው ከሄድን በኋላ ግን ቤት ውስጥ ስንገባ እንግዲህ እዛ እናስታምዋለን ብሎን የሄደው ልጅ በትራስ ሲያፈኑ ምን ያረቁታል ናና ናታ ምንድነው ረፈ ምን ይየውም ከናው አንተ ምን ይያወራ ናና አስወጣው አንተ አስወጣው ከዚህ ጋር ነው አቁሙ ቆይ እንግዲህ እንቀጥላለን እኔ እናንተ እስቲ ስለተውውቃችሁ ንገረን ማለት ይሄን ያህል እሳት ውስጥ ነው የከተተህና ዛሬ ላይ አንተ የምትጠየቀው በመግደል ሙከራ ነው መግደል ሙከራ ደግሞ ምን ያህል እንደሚያስቀጣ ታውቃለህ ብዬ አስባለሁና እንዴት ነው እዚህ ውስጥ የገባው ያው እንግዲህ እንዳየኸው ነው ያው እኔ ምንም በማላቀው እንትን ውስጥ ገብቼ ነው እንግዲህ እንዳየኸው ይሄ ሚስጥር እንዳይወጣ ነው እሱ ተነስቶ እንደዚህ ሲል የነበረው ማለት ነው እንግዲህ ያው የተዋወቅ ነው እንግዲህ በስራ ምክንያት ነው እንጂ በሌላ ምክንያት አይደለም እንግዲህ ከዛ በኋላ ነው ሰውና አስታመም በሚል ሰበብ ሄደን ይሄን ስራ በርግጥ እሱ ይሰራ ነበር ሰው የማስታመም ስራው ነበር ያው እንግዲህ እንደዚህ አይነት ይሄ ስራ ሰዎችን የማስታመም ስራ እንዳለ ምናምን አንዳንዴ በጨዋታ በጓደኝነት በወሬ ውስጥ ነው ይነግረኛል ግን እንደዚህ ሰዎችን አፍኖ የመግደል ወንጀል ውስጥ ግን ይሰማራል ብዬ በፍጹም አላስበውም ነበር እንግዲህ እኔም እሱ ስራ እስቲካል አሰራኝ ባልኩበት ነው ሄደን ይሄንን ነገር ያየውትና እጅግ በጣም ያስደነገጠኝ እጅግ በጣም ምንድነው በሰዓቱ የተፈጠረው ማን ነው ምን ያህል ነው የተከፈላችሁ ማን ነው ይላካችሁ እሺ ሌላ ሰው ነው በስልክ ነው ምናምን ሲለኝ ነበርና በማን በኩል ነው ስራው እየተከናወነ የነበረው ገንዘቡስ ከማን ነበር የሚመጣው እንግዲህ እሱ በስልክ ነው ይሄንን ስራ ይዞት የመጣው እንጂ እኔ የሆነ ሰው ይላከው አይላከው የሚባል ሰው ማን እንደላከው ራሱ ከጀርባ ማን ከሱ ጀርባ ማን እንዳለ አላቀም እንዴት አንተ ታዲያ ወንጀል ውስጥ ማን ከጀርባ እንዳለ ማታቀው ወንጀል ውስጥ ራስን ትዘፍቃለህ ያው እንግዲህ እኔማ ጓደኛዬ ነው ሰላምንኩት እንግዲህ ሰው ማስታመም ነው ብሎ ነው ስራውን የነገረኝ ስለዚህ ሰው ማስታመም ከሆነማ ምን ችግር አለው ስራ ከሆነ በሚል ነው እንጂ እንደዚህ አይነት ወንጀል እንደሆነማ አላቅም ነበር እንደዚህ አይነት ወንጀል መሆኑን ባቅማ አልመጣም ነበርኩ በፍጹም ማለት ነው አንተ ወንጀል መሆኑን እንዴት ነው ያወቅከው መቼ ነው ያወቅከው እሱንም ያወቅኩትማ ቦታው ላይ ከደረሰም በኋላ ልጁን በትራፍ ሲያፍነው ለመግደል ሙከራ ሲያደርግ ነው በቃ ወንጀል መሆኑን ያወቅኩት ከዛ በኋላ ምንድነው የተፈጠረው እዛ ቦታ ያው እንግዲህ ውስጥ ከገባን በኋላ ሰው መንከባከብ ነው ምናምን ብሎ በሊዞኝ የመጣው ግን በትራስ ሲያፍነው እንዴት ነው እንደዚህ የምታደርገው ሰው ልንከባከብ አይደል እንዴ ስራ እንደዚህ ብለን የመጣው ብዬ በጣም ተጫጫሁን በጣም ተጨቃጨቀን ምናምን ግን ያው እሱ ያው ከዚህ በፊት ምናልባት ስራ ውስጥ ሆኖ ያውቅ ይሆናል ግን እሱ ምንም አልመሰለውም እኔ ግን በጣም በቦታው በጣም ደንግጬ ነበር ምክንያቱም ሰው አፍኖ በትራስ መግደል በጣም ወንጀል በጣም ትልቅ ነገር ነው የሚያስደነግጥ ጉዳይ ነው እና እኔ እንግዲህ ሰው ለማስታመም ብቻ ነው ብሎኝ ይዞኝ ሄደው እንጂ እንደዚህ ግድያ ሙከራ ነው ቢለኝ እንግዲህ ቦታው ላይም አልደርስም በፍጹም ማለት ነው እና በዚህ ምክንያት ነው ከዛ ተጫጫዋህን ከዛ እንደዛ ሲሆን ነው ሰው መጥቶ እንደዚህ እናንተም ደርሳችሁ እንትን ያልነው ማለት ነው ምንድነው አንተ ከዛ በፊት ምን መስራት ነው ብለ አምነ ነው ማለት ተደባብቃችሁ ነው በዛ ላይ ደግሞ መልእክት ተቀብላችሁ ነው አሳቻ ጊዜ ጠብቃችሁ ነው ቤት ውስጥ የገባችሁት ሶ ይሄ ሁሉ ወንጀል እየተሰራ መሆኑን እንዴት አላሳየህም ላንተ እንግዲህ ያው እንዳልኩ ይሄ ጓደኛዬ ነው በጣም ማምነው ጓደኛዬ ነው ብዙ ጊዜ ተውውቃለን ግን ያው እዛ ቤት ላይ ስንገባ ያው እንግዲህ ምናልባት እሱ ለሱ በስልክ የነገሩ ሰዎች ቦታው ላይ ምንም ነገር እንደሌለ ምናምን ቦታውን ያው አሳቻ ሰዓት እንደሆነ ነግረውት ሊሆን ይችላል እኔ ምንም የማውቀው ነገር የለም እኔ ያው ስራ ነው ተብዬ ነው ከሱ ጋር ተከትዬ ሄድኩት እንግዲህ ከተከትዬ ከሄድኩኝ በኋላ ውስጥ ከገባም በኋላ ነው ይሄ ነገር ወንጀል እንደሆነ እኔም ከዛ በኋላ ያወቅኩት ማለት ነው እንጂ ከዛ በፊት አጣቀም እሺ ወንጀል አይደለም ብላ አሰብክ ስንት ተከፈላችሁ እንግዲህ ያው በስልክ እሱ እንደተነገረኝ እንደሆነ 800 ሺህ ብር አካባቢ ተከፍሎ አንድ ሰው አንድ በሽተኛ ከቤት ውስጥ ይዞ መውጣት ይሄንን ያክል ብር እንዲከፈል ያደርጋል ብለ እንዴት ታስባለህ ወንጀል አሸተም በ800 ሺህ ብር ሰው ከአንድ ቤት ወስዶ ወደ ሆስፒታል ስላደረሰ 800 ሺህ ብር ይከፈላል ምንድነው ያሰብከው በሰዓቱ 8 ሺህ ብርስ እንደዚህ አይነት ስራ በ8 ሺህ ብርስ ይሰራል 800 ሺህ ብር የሚያክል ነገር ስትወስድ እንዴት ወንጀል መሆኑ አልገባም
እንግዲህ ያው በዛ ሰዓት ያው እኔ በጣም ገንዘብ አስፈልጎኝ ስለነበር ነው እንጂ እንደዚህ ወንጀል መሆኑን ባቃል አይደለም አንደኛ ገንዘብ እኮ በየትኛውም ሰዓት አስፈላጊ ነገር ነው ለሰው ልጅ ሁሉም ሰው ገንዘብ ይፈልጋል ግን ለሰራው ነገር ነው ሰው ገንዘብ የሚፈልገው አንተ የሆነ በሽተኛን ሰውዬ ይዤ ወጣለው ከዛ 800 ሺህ ብር ይከፈለኛል ይሄንን እንዴት ሊናክ ተቀበለ ነው የኔ ጥያቄ እንግዲህ ያው በዛ ሰዓት ገንዘቡ እጅግ በጣም አስፈልጎኝ ስለነበርና እንደውም ስራው ደግሞ በዚህ በመማም ነው በጣም በረጅም ጊዜ ተውውቅ ባለን ጓደኛዬ ስለመጣ ነው እንደዚህ አይነት ነገር ይሆናል ብዬ ያልጠበቅኩት ግን ከገባው ሰዓት በኋላ ነው ለምን አትጠብቅም እኮ ነው የኔ ጥያቄ አመቱን ሙሉስ ይሄንን ሰውዬ ማመላለስ 800 ሺህ ብር እንዲከፈልክ ያደርጋል እንግዲህ ያው በዛ ሰዓት በነገረኝ ሰዓት ያው ገንዘቡን ብቻ ነበር ያሰብኩት ግን በመሃል ግን ያው የሆነ ጥርጣሬ አለ ምክንያቱም 800 ሺህ ብር ሲባል ሰው በመንከባከብ እንዴት ነው ሰው 800 ሺህ ብር ሊያገኝ የሚችለው የሚል ሐሳቦች ጥርጣሬዎች ነበሩ ግን በቃ ቤት ውስጥ ከገባም በኋላ ነው ያ ነገር ሲፈጠር ያው ጥርጣሬ ሙነት እንደሆነ ለኔም ለራሴም ያወቅኩት ማለት ነው እንጂ እንዴት ሰው በመግደል ሙከራ አይደለም 800 ሺህ ብር ከዛ በላይ እንኳን ገንዘብ ቢሆን በፍጹም እኔ እጄን አላስገባም ምክንያቱም በመሰራበትም ከዚህ በፊት በነበሩ ስራዎች ውስጥም የተለያዩ ነገሮች ይመጣሉ ግን ያው ራሴን እኔ ወንጀል ውስጥ አልከተም እንደዚህ አይነት ነገሮች በእንደዚህ አይነት ነገር የሚገኙ ገንዘቦች ምንም ትርጉም የላቸውም በሚል ነው ምን አይነት ነገሮች ናቸው የተለያዩ ነገሮች በመሰራበት ያው ጂሞች ውስጥ ምናምን የተለያዩ ነገሮች ይመጣሉ እንዲህ ነው እንደኔ ማለልህ ነገር ማለት ነው እንዲህ ነው እንድትለኝ ፈልጌ ያው እንደዚህ ነገሮች ፐርሰናል ቢሆኑ ጥሩ ነው አሁን ያው ምን ነጋገረው ስለዚህ ጉዳይ ስለሆነ ማለት ነው እና ምንድነው አይ የወንጀል ልምድ አለኝ ያልከኝ ያለው ያው ማለት ያው ንገረኝ ካልከኝ ያው ትልልቅ ጂሞች ውስጥ ምናምን ስትሰራ ወይ ደግሞ እንደዚህ ፐርሰናል ትሬነር ስትሆን ከተለያዩ ሴቶች ምናምን እንደተለያዩ ጉዳዮች ይመጣሉ እና እንደዚህ አይነት ነገሮችን ደግሞ ያው እኔ አልፈልግም አግባብ ያልሆኑ ነገሮች ናቸው በሚል ያው ብዙ ነገሮችን አሳልፌያለሁ እና ይሄንንም ነገር ደግሞ እንደዚህ የሰው መግደል አይነት ሁኔታ ቢሆን በፍጹም እኔ እዚህ ቦታ ላይ አልገኝም እጄንም አልከትም ግን እንዳልኩ 800 ሺህ ብር ነው ሲለኝ ያው ሐሳቤ ተጠራጥሯል እንዴት እንደዚህ ሰው መንከባከብ 800 ሺህ ብር ሊገኝ ይችላል የሚል ሐሳብ መጥቷል ግን በሰዓቱ በጣም ገንዘቡ አስፈልጎኝ ስለነበረ ገንዘቡን ብቻ በማሰብ ውስጥ ነው እዛ ቦታ ሄድኩት ከደረስኩኝ በኋላ ነው ግን ይሄ ነገር በጣም ትልቅ ወንጀል እንደሆነ ሰው መግደል ማለት እጅግ በጣም አሰቃቂ እጅግ በጣም ከባድ ነገር ነው እና እዛ ጋር ከደረስኩ በኋላ ነው ያንን ነገር ያየሁትና ግን ባየሁት ነገር እጅግ በጣም ደንግጫለሁ ራሴንም ትልቅ ማለወጣው አዘቅት ውስጥ እንደከተትኩትም ነበር የተሰማኝና በጣም ከባድ ሁኔታ ውስጥ እንደሆነ ራሴን እንደከተትኩት ተረድቻለሁና ይሄ ነው እንግዲህ ያለው ነገር እሺ እኔ በምንም አይነት ሁኔታ ነገሮችን ሳታጣራ ትገባለህ ብዬ አላምንም በግሌ አታረጉም እርግጠኛ ሆኜ የኔ ጥያቄ ማን ነበር ከኋላ ሆኖ ይሄንን ነገር ሲመራ የነበረው ምክንያቱም እናንተ አንድ ቀን ከሆነ እዛ ቦታ ላይ ደርሳችሁ አሳቻ ሰዓት ምናምን ለእናንተ ሲያጣራ የነበረ አካል አለ ከዛም ባለፈ ደግሞ ሊከፍላችሁ የተዘጋጀ አካል አለ ብዙ አካላት እዚህ ውስጥ ይኖራሉ ብዬ አስባለሁ እነማን ናቸው እዚህ ውስጥ እንግዲህ ያው እንደነገርኩ እኔ ረጅም ጓደኛዬ ነው እንግዲህ ከኔ ጀርባ ያለው እሱ ነው ነገር ግን ይሄንንም ያክል ገንዘብ በሰው ለመንከባከብ ብሎ እንደዚህ ሰው የሚመድብ ሰው የለም እንደዚህ ለግድያ እንጂ ግን ከግድያው ጀርባ ግን ከሱ ጀርባ ደግሞ ያሉ እጅግ በጣም አደገኛ ሰዎች እንዳሉ ግን እጅግ በጣም እርግጠኛ ነኝ ይሰማኛል በጣም አደገኛ ሰዎች እንዳሉ ምክንያቱም ሰው ለማስገደል እንደዚህ አይነት ገንዘብ የሚመድቡ ሰዎች እጅግ በጣም አደገኛ ሊሆኑ ነው እንጂ የሚችሉት እንደዚህ ቀላል ሰዎች አይሆኑም እሺ እንደው ምን ተሰማ አሁን ባለበት ሁኔታ ምን አይነት ስሜት ውስጥ ነው ያለው እንግዲህ የተሰማኝ ስሜት እጅግ በጣም የጸጸት ነው እጅግ በጣም የሚያስደነግጥ ምክንያቱም የሰውን ነፍስ ማጥፋት ማለት የኔ ጋር ያለን ነፍስ ማለት ነው ሌላ ምንም አይነት እንትን የለውምና እጅግ በጣም የሚያሳፍር ተግባር እንደሆነ እጅግ በጣም የሚያጸጽት ተግባር እንደሆነ በፈጣሪ እጅ ውስጥ ያለን ነፍስ በሰው እጅ ማጥፋት እጅግ በጣም ከባድ ነውና በጣም ተጸጽቻለሁ እና በጣም የፍርሃት ስሜት ነው የተሰማኛለሁ እሺ አስገባልኝ እሺ ከጓደኛ ጋር ቆይታ አደረግን ሁሉንም ነገር ነገረን ሁሉም ነገር ባንተ በኩል ይደረግ እንደነበር ማን ይልክህ እንደነበር ጭምር አውቀናል አሁን አንተ ትናገራለህ አትናገር ምንም የምናገረው ነገር የለ እሱ ራሱን ከጥፋተኝነት ለማግለል የተናገረው ነገር ሊኖር ይችላል
እንግዲህ እኔም እየነገርኳችሁ ነው እሱም ነግሯቸዋል እንግዲህ ማመን ያለባችሁን ማመን የናንተ አንተ አሁን ለምሳሌ ቀለል ያሉ ነገሮችን ልጠይቅ አስተማሚነት ሰርተህ ታውቃለህ አው ሰርቻለሁ የት ነው የሰራው ብዙ ቦታ ሰርቻለሁ ስራዬ ንግድ ነው ብለኛል ሰርታችሁትም እንደማታውቁ እሱ ነግሮኛል እንግዲህ እሱ ራሱን ከጥፋተኝነት ለማዳን ይሆናል የተናገረው ምን ማለት ነው ራሱን ከጥፋተኝነት ለማዳን ያንተ ስራዎች አይደሉም እነዚህ አላረኩም ነው እንግዲህ ራሱን ነፃ እኔ እንደዛ ነው ጥሩ ስራ እንጂ እንደዚህ አይነት ስራ ሰርቻ አላውቅም ምንድነው ጥሩ ስራክ ምንድነው እንደዚህ የተቸገሩ ሰዎች ነጋዴ ነኝ አላልከኝም እንዴ ንግድም አየ ይጣረሳል ወሬክ ራሱ ማለት ነው ይጣረሳል ስለዚህ ለምን ጊዜ እንፈጃለን ለምን አትነግረኝም አንተ ለምን ምንድነው የተፈጠረው በሰዓቱ ሚለው እሺ አንጋች ሌላውን ተው እሱ ካመነው ነገር ልጀምር በትራሳፍነ ልገለው የነበረው ናቲን አንተ ነህ እኔ ልገለው አላሰብኩም እኔ እና ልታጫውተው ነው በትራሳፍነ ይዘነው ልንወጣ ነበር አልኩህ እጅ ከፍንጅ ነው ተያዛችሁት ይሄን ታውቃለህ ሁለተኛ ድልስጥ ብዬ ነው እዚህ ጋር አስቀመጥኩ ምክንያቱም ያለቀለት ሰው ነው ይሄንን ሰውዬ እናንተ ከተቆማችሁን እንደርስበታለን ከተደረሰበት ያንተ ወንጀል ይቀላል ካለ በለዚያ ሌላ ነገር ውስጥ ነው የምትገባው ደግሜ ነው ምነግርህ ይሄንን ነገር እኔ ምንም መልህ ነገር የለም አልኩህ እኮ እሱ የነገረህ ነገር እንዳለ አፍነ ልገለው ነበር ማን ነው እንደዚህ ለምንድን ነው እኔ እንደዛ አፈኝ የምገለው ሁለቱ ምስክር ከሆኑ አይበቃም ወንጀል እኮ ነው ያረከ ነበር እንግዲህ እኔም እንግዲህ ራሴን ከጥፋተኝነት ለማዳን ብዬ መዋሸት የለብኝም አይደለ እና ምን ልታረግ ነበር በሰዓቱ በቃ እኔ እውነቱን ነግሬያለሁ እውነቱ ይሄ ነው በቃ እኔ ልረዳው ይዘነው ልንወጣ ነው ያሰቡኝ ነበር የተባልነውም እንደዛ ነው በቃ በጣም ጥሩ እኛም ስላንተ ምናቀውን እውነት እንንገር ይሄንን ሁሉ ወንጀል እንድትሰራ ስታደርግህ የነበረችው የገዛ እህት ናት እህት ደግሞ የመስፍን ባለቤት ናት ይሁን ነው ሸን ተናገር እንጂ ምንድነው የሚዘጋ ምን ልንገር አየ መስፍን በቀጥታ ናቲን እንድታጠፋ በእህት በኩል ገንዘብ ሰጥቶ ይላካ እሱ ይሄን ነገር እንዴት ልታውቁ ቻላችሁ አንተ የምታውቀው ነገር አለ እንዴ ከሱ ጋር አይደለም ከኔ ጋር አውራ ምን አርግ ነው የምትለው አሁን ምን አርግ ነው የምትለው ምን ላርግላችሁሽ ይሄን ነገር እንዴት ልደርሱበት ቻላችሁ ይኸውልህ አሁን ሁሉም ነገር አብቅቷል እህትም መስፍንም ያሉበትን ቦታ ተመራናለህ ከዚህ በኋላ ምንም አይነት ጫውታ የለም ምንም አይነት እኛ ወደ ኋላም የምንልበት ምክንያት የለም ቀጥታ ተወስደናል ይሄ ነገር የተሳሳተ መረጃ ነው እንደዚህ እንደቀልድ የምታገኙአቸው ነገር ይመስላችኋል እሱን እኛ እናቃለን እንዴት እንደምናገኝ አንተ አይደለም የምታስተምረን እሺ ስለዚህ ቀጥታ ተወስደናል ካንተ ጋር ማጥፋው ጊዜ አይኖር ወንጀልህን እንዳለ ዘክስከ ታወራለህ ፕላስ ደግሞ የላኩ ሰዎች ጋር ተወስደናል እነዚህ ሰዎች ከዚህ በላይ ማለት ነው የማንንም ህይወት አያመሰቃቅሉ ቁጭ ብለን አናያቸው የመጨረሻ እድል ነው መሰጠሽ እሺ ተሰማኛለህ የመጨረሻ እድል ነው መሰጠ የመጨረሻ እድል ነው መሰጠ ለምን እኔ ታስጨንቀኛለህ ምንም ነገር አልሰማም ተወስደኛለህ እኔም ሚሽን ተወስደኛለህ እንግዲህ ተመልካቾቻችን እንዳያችሁት ከዚህ የግድያ ሙከራ ጀርባ ማን እንዳለ አውቀናል እንዲሁም ደግሞ መስፍን የሚኖርበትን አሁን ጊዜያዊ የኖረበት ያለውን ቤት አውቀናል እነሱ የሚሉት ባለቤቱ ናት ነው እኛ ደግሞ ስለ መስፍን ባለቤት እስከዛሬ ድረስ መናቀው ነገር የለም ከማን ጋር ነው እዚህ የሚኖረው የሚለውን አብረን የምናይ ይሆናል እንግዲህ ቦታው ላይ እዚህ ቦታው ላይ ደርሰናል የተጠቆምንበት ቦታ ላይ ሆነን ነው ይሄንን ፕሮግራም እየሰራን ያለ ነው እንግዲህ ለሰዓታት እዚህ ቦታ ላይ ሆነን ያለውን ነገር ለማጣራት ሙከራ አድርገናል ከሰፈር ሰውም አንዳንድ ነገሮችን ለመስማት ሞክረናል ነገር ግን እዚህ ግቢ ውስጥ የሚኖሩትን ሰዎች በቅጡ እንደማያውቋቸው ሰዎቹ ግለኝነት እንደሚያበዙ በግል ኑሯቸውን
በድብቅ እንደሚመሩ እነዚህ ሰዎች እነማን እንደሆኑ እንኳን በደንብ እንደማያውቁ ነው የነገሩን ነገር ግን እንደነገሩን ከሆነ ግቢ ውስጥ የሚኖረው ባል ሚስትና እንዲሁም ደግሞ አንድ አጋዥ ወይንም ሰራተኛ አለቻቸው ብለውናል እንግዲህ ለሰዓታት እዚህ ቦታ ላይ ሆነን እየጠበቀን ያለ ነው ምናልባትም ከዛ ግቢ የሚወጣ ሰው ካለ በሚል ነው ከዛ ግቢ የሚወጣ ሰው ካለ ተከታትለን ወደ ውስጥ ገብተን እነማን እንዳሉ እውነት መስፍን እዚህ እንደሚኖርና እንደማይኖር የምናጣራ ይሆናል እንግዲህ ቤቱ አጠገብ ኦልሞስት ከአንድ ሰዓት በላይ ነው ያሳለፍነው እዚህ ቦታ ላይ ምን ይፈጠራል የሚለውን እንግዲህ አብረን የምናይ ይሆናል ምናልባት አንድ ሰው ከወጣልን ምናልባት መስፍን ሲወጣልን እናገኝ እንችላለን ወይንም ደግሞ የሆነ ሰው ከዚህ ግቢ ሲወጣ ካየን ያንን ሰው ተከትለን ለመግባት አስበናል ምክንያቱም ካንኳኳን ሊሸሹን ይችላሉ ሰው ግን ከወጣ ተከትለን ከገባን ምንም መሸሻ እድል አንሰጥም ብለን ስላሰብን በዛ መልኩ ወደ ውስጥ ለመግባት አስበናል ምናልባትም እዚህ ቦታ ይዘውን የመጡት ሰዎች ወጥመድ ውስጥ ሊከቱንም ይዘውን መተው ሊሆን ይችላል የሚልም እምነት አለን ስጋታችን እጅግ በጣም ከፍ ያለ ነው እንግዲህ ከዛ ግቢ የሚወጣ ሰው ካገኘን በሚል እስካሁን ድረስ እየተጠበቀን እንገኛለን ከዛ በኋላ እንግዲህ የሚፈጠረውን አንድ ባንድ ለእናንተ ማሳየት እንችላለን ማለት ነው እሺ እንግዲህ ተመልካቾቻችን በመጨረሻ እንደምታዩት እቺ ከርቀት የምናያት ሴት የመስፍን ሰራተኛ ወይንም የመስፍን አጋዥ እንደሆነች ገምተናል ምክንያቱም ከመስፍን ግቢ ውስጥ ወጣ ነው እዚህ ቦታ ድረስ የመጣችው እዚጋ እንግዲህ እንደምታዩት እቃ እየገዛች ነው የምትገኘው እሷን ተከታትለን ቤት ተከትለናት የመግባት እቅድ ነው ያለን ምናልባት እንግዲህ መስፍንን በዚህ አጋጣሚ ልናገኘው እንችላለን በሚል ሁላችንም ተዘጋጅተናል እንግዲህ ኃይል አሰባስበን ነው እዚህ ቦታ ላይ ያለ ነው እንግዲህ እሷን ተከትለን የሚፈጠረው ነገር የምናይ ይሆናል ማለት ነው በጣም ተዘጋጁሽ እንትን እንዳትሉ ምንም አይነት መዘናጋት እንዳይፈጠር ተዘጋጁሽ በቃ እሷን ተከትለናት ነው የምንሄደው ከዛ በኋላ የገባችበት እንገባለን ቀስ በሉ ካሜራ ውስጥ እንዳትገቡ በጥንቃቄ ተከተሉ ከዛ በኋላ በሩ አካባቢ ስትደርስ ነው ሄደን የምንይዛት እሺ ምንም አይነት እንቅስቃሴ እንዳታደርጉ እሺ ተከተሉ አንዴ ወይ ምንድነው እና ማናችሁ አትቅረጸኝ ምንድነው ማናችሁ ልቀቀኝ ምንም እንዳትዩ ምንድነው ልናናግርሽ ነው ይፈልጋል ካሜራውን አጥፋው ሰው ችግር የለውም ምንድነው ችግር የለውም አንዴ እና ማናችሁ
መስፍንን ፈልገን ነው እዚህ ድረስ የመጣ ነው የመስፍን አጋዥ ነሽ የመስፍን ቤት ሰራተኛ አዎ ነኝ ግን ፈልጋችሁ ነው አዎ መስፍንን ፈልገን ነው የመጣ ነው እኮ ቤት የለም ስለዚህ ቤት ታስገቢናለሽ ጋሼ ቤት የለም ለምዶ ቤት ማስገባ ማን ነው ቤት ያለው ማን ነው ቤት ያለው ማን ነው ቤት ያለው እሱ አይመለከትሽም አንቺ እናንተም አይመለከታችሁም እኔ ምን ስለሆናችሁ ነው የምነግራችሁ ማን ምን ጠይቅሽም ብቻ አድርጌ ይኸውልሽ ጊዜ የለንም አሁን እዚህ ጋር የመጣ ነው ጊዜ የለንም ስለዚህ መስፍንን ፈልገን ነው መስፍን ቤት አለ ወይ ቤት የለም ጋሼ አራቺ ልጅ ነኝ ከዚህ ነኝ ታስከፍቻለሽ ግቢውን እሺ እሺ አትከፍታለሁ ግን መጀመሪያ ተረጋጉና ማናችሁ ነይ ክፈቲ ወይኔ አምላክ ምን ጉድ ውስጥ ነው የገባሁት ጋሼ የለም ቤት የለም እኮ እኛ ማን ያለው አሁን ቤት እትዬ ያለች እትዬ እሷን ታገናኝናለሽ ምንድነው ምን አውቃለሁ እኔ ኧረ በእናትህ ቆይ መጀመሪያ እሺ እኔ ልግባ መጀመሪያ እዚህ ቆዩ እሺ ክፈቲ እኔ ግቢውን ብቻ እንድከፍቲ ነው የምፈልገው እሺ ግን ተረጋጉ ምንድነው የተፈጠረው ነገር ግን ብነግረኝ ጥሩ ነው ዝም ብለሽ ነው እሺ ወደ ቤት የምትገቢው ድምጽ እንዳታወጪ ነይ ቀስ ብለሽ መስፍንስ እሷ ናት የመስፍን ባለቤት ምንድነው መስፍንስ ቤቱን አንተ ቤቱን ፈትሸው ቤቱን መስፍንስ ማጥፋት የለብንም የሆነ ሰው ሊመጣ ይችላል እኔ ስለመስፍን ዲስ ምንም ሳላደርግ ነው ይሁን ገባችሁ ነው ይዟት እዚህ ጊዜ እንዳናት አንቺ ምንድነው እኔ አላውቅም ጋሽ ፈልጎ ነው የመጣው የራስሽ